guys watch ይሄን ፕራንክ ማለት ነው እኔ ምንሽ ጎልሽ ወደ ቶርንሻ ነው ስራ ጀምራለሁ እንዴ በቃ በጣም እየከበደ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሳን ማለት ነው በፊት ሻይን ነበር የሚያደርገው የተሻለ አሁን አንቺ ከወለድሽ በኋላ ፌድ አደረገ ምን ማለት ነው እኔ በቃ ከባድ ነው እንዴ ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይላል ከሁለት አሁን ፈረንጅ እኮ በአንድ ሳምንት እኮ ነው የሚሰራው እኔ አበሻ ኬት እንዳመጣ ነው ፈልጌው ነው የተቀመጥኩት አይ ፈልገሽ ነው አልኩ አሁን የወቀስኩሽ እኮ አይደለም ግን በቃ አሁን ለምሳሌ አሁን ሁለት ዳቦ ነው ያቀርባል አንድ ዳቦ ብታረጊ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ ይሆነ አንዳንድ ጊዜ ትንሽ ለምን ብታስቢ ወጥቼ ተሮርጬ ነው ማመጣው ይሄን ስለማቀበል እንዴ ምን አገናኘው ከማድረግ አይ እንዴ አንድ ዳቦ አሁን ቁርስሽ ነው አይደል አንድ ዳቦ ይበቃሽ ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አንዳንዴ እኮ መተጋገዝ አይደል ጊዜውን ታውቂያለሽ የምር ነው ምን ማለት ነው የምር ነው አይ እኔ አጥሚት ማጣጣም ታውቃለህ አጥሚት አልበላም ታውቃለህ ጨጓራዬ ነው የሚለው ቋጥሚት አጥጪ ግን በቃ አንዳንድ ጊዜ የምትበይው ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይላል ይሽታልጂ ነው እንዴ ምን ችግር አለው ባሎቻቸው ጥሯቸው ልጆቻቸውን ይዘዋል እንዴ ስራ የሚሰሩት ይሻላል ይሻላል ልብስ የሚያጥባል አይደል እኮ ይሻላል ነው እንደምን ያለቀስሽ ነው stupid guys አይ imagine ነው አለቅሳለሁ እንዴ እንድታለቅሽ እኮ አይደለም እንደዚህ እኮ አሁን ገና የወለደኝ ሰው ማለት ነው አስባችሁታ ወጣት ነሽ ያለው ነገር ይገባሻል ብዬ ነው የነገርኩሽልኝ ገብቶኛል what's going on ምን ነው የሚያስለቅስሽ አረ አላለቀስኩም ለማለቅሳለሁ ምን ነው የሚያስለቅስሽ አላለቀስኩም እንዴ ሁለት ልጅ አለ እሱ ይቻላል እንደገና አንቺ ተደረበሽ ሁለተኛ አንውለድ ይቆያል አልኩ ነበር እኔ አንተ ነው ሁለተኛ አንውለድ ያልኩ እኮ እንውለድ ግን አሁን እኮ ሁለት ወር ሙሉ ተቀምጠሻል እንደ እናቶቻችን 3 ወር ልትታረሽ ነው በቃ ሁለት ወር እንደ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል አሁን ደግሞ ያለው ጊዜ ማለት እንደ ድሮ አይደለም ስለዚህ ወጥተሽ ትንሽ ሰራ አድርገሽ ካልሆነ ደግሞ ማቶች ይሆነ ደግሞ እንደዚህ ምሳሌ ሆነ ያሳበዳችሁ ፈረንጅ ለሰላሙ ብታስቢ ትንሽ ብትበይ አሪፍ ነው ልጅቷም ደግሞ ተወፍርብሻለች ገባሽ እሺ ያልከሽ ምን ገባን ዛሬ አይስ ከደም ፕራንክ ነው እንቀልዳለን በልብ የምታስበውን ነው የምትናገረው አንቺ ይቀርጻታል እኮ ጋር ያለቀሰች ማለት ነው ሀራስ ቤት እያለች አንቺ ይከደኩ ነው ምግብ በላሽ ብሎ ሰርቧት ቀን በልብ ስታስበው ያልከው ነው ባከ የምታወራ ነቲንግ ቱ ዱ ከፕራንክ ጋር ይሄ ማለት ነው ሰውን የሚያቆሰው ነገር ያርኩ ፕራንክ ነው የሚባል ነገር አይደለም ሴቶች ይሄን ለምን አሰባባው ቢልስ ነው የሚያምሽ ለማን ነው መሰራው የምር ይከልኩ ነው አንቺ አማርሽ እንዴ ቢከታ የቴሬ አማራ እቺ ነው እየገለልኩ ነበር ቀልዳለ በልብ ምታስበው ነው ፍራንክ ራግሽ እንደሚቀርብሽ ታመረልሽ እንዴ ያውቅሽ ከዛ በኋላ ደግሞ የሰራን ቪዲዮ እዩልኝ ከትላንት ወዲያ የሰራሁት ቪዲዮ ማለት ነው በጣም ብዙ ሰው ተናዷልና ያው እንደዚህ
ያስቆጣል ብዬ አስቤ ነበር የሰራሁት እና ብዙ ሰው በይፋ ይቅርታ ጠይቃ ስላለኝ ይቅርታ ልጠይቅሽ ነበርና አንዳንድ ሰው ደግሞ ካሳ ይገባታል ብሎኛልና ያው ምንም ነገር በሰጠሽ ቦሽ መጥዋን ሰብሮ አንቺ የሚመጥን ካሳ እንደሌለ አውቃለሁ። ምክንያቱም እነዚህ የመሳሰሉ ልጆች ሰጠሽኝ ያለ ብዙ ነገር አለ በእኔና ባንቺ ማለት ያሳለፍነው ታስታውቃለች። ወርቅ ባነጥፍልሽ ራሱ እንደማይመጥንሽ አውቃለሁ። ብዙ ነገር እንዳለማ ያስታውቃል። ግን ያው በሚታይ ነገር ሰውም ካሳት ስላለኝ ትንሽ ካሳ አዘጋጅቼልሻለሁ። ይመጥንሻል ብዬ አይደለም ሁሉም ሰው እንዲያውቅ ፈልገኝ ይመጥናታል ብዬ አይደለም። በዛ ላይ ደግሞ ያው ብዙ ሰው ወዶሻልና ሚስቴን ደግሞ ስለወደዳችሁልኝ አመሰግናለሁ። ለብዙ ሴቶችም ትምህርት ትሆኛለሽ ብዬ አስባለሁ። ከባሎቻቸው ጋር ለሚፋተጉ ማለት ነው። ኧረ እባክህ ተው አንተ የባልከኝ ታሟላ አለ እንዴ ሲጀመር ብሮ ሰቡረቦ እንትን ኑሯል እንዴ ጋይስ ኖ ብሮ በቃ አሬ ማርያም አትላላስ እዚህ ስንት ነገር ካለ እኔን በጣም የገረመኝ ነገር ማለት ነው ጋይስ ለብዙ ሴቶች ምሳሌ ትሆኛለሽ ብዬ ነው ከባሎቻቸው ጋር ምን ለሚባባሉ ነው ያለው አባቴ። ከእንደዚህ አይነት ነገር ምሳሌ የሚወስድ በጣም ጥቂት ነው ከትልቅ ይቅርታ ጋር ማለት ነው። ከዚ ይሄ ዞሮ ለሴቶች ነው መልእክቱ ማለት ነው። ራሳችሁን ቻሉ፣ ፋይናንሻሊ ስቴብል ሁኑ። ባል ማግባት እንዳለ ሆኖ ቤተሰብ መመስረት እንዳለ ሆኖ ልጅ መውለድ እንዳለ ሆኖ ፋይናንሻሊ ስቴብል ከሆናችሁ ግን ማንም መጥቶ እንደዚህ አፉን አይከፍትባችሁ። ባላገባችሁ ማለት እኮ ሞራላችሁ ላይ ያ ሰው መረማመድ አለበት፣ ሞራላችሁ መስበር አለበት ማለት እኮ አይደለም። ባልና ሚስት ሆናችሁ ስትኖሩ ቤት ውስጥ ፍቅር ካለና ሰላም ካለ ነው አይደል? እቺ ልጅ ደግሞ በጣም ነው የምታስታውቀው እየተቆጨነች እንደምትኖር ማለት እጇን እንዲያሸች ምናምን ነው የምታወራው። አላያችሁ ሰው እና ከነዚህ አይነት ነገር ማንም ምሳሌ አይወስድም። ሲቀጥል ደግሞ እኔ አሁን እንደዚህ አይነት ምሳሌ ለምትወስዱ አበሾች ነው የኔ መልእክት ማለት ነው። ፈረንጅ እንኳን እንደዚህ ይኖራል አይደል እንዴ? እኔ ምለው እናንተም ምሳሌ የምትወስዱት ፈረንጅ የት ነው? ኢትዮጵያ የሚኖረው ፈረንጅ ነው? እዚህ አሜሪካና ሌላ አውሮፓ ሀገር የሚኖረው ዩሮፕ የሚኖር ፈረንጅ ከሆነ እኛ ኢትዮጵያኖች ከነሱ ምንም የምንወስደው ምሳሌ የለም። ሜቢ መጀመሪያ ላይ ስትመጣ ምናምን ራሱ እንወስዳለን እነሱ ምሳሌ። ፈረንጅ እንኳ ይላል ማለት ምንድን ነው? ፈረንጅ እንኳ አንተ እንደ ሀገር ባህል እንደ ራስ ነው እንጂ የምታድረው ምንድን ነው? ፈረንጅ እንኳ የምትሉት የምትጠለጠሉ የበታችነት ስሜት ማለት ነው። ስፔሻሊ ወንዶች ፈረንጅ እንኳ ይላል ማለት ነው። አንዳንድ ወንድ ሚስት ስላገባ ብቻ የባል ክሪቴሪያ ያሟላ ይመስለዋል ማለት ነው። ኖ የምታወሩትን አታውቁም፣ የምታደርጉትን አታውቁም፣ ኃላፊነታችሁን አታውቁም። ባል መሆን ምን ክሪቴሪያ እንደሚጠይቅ እንኳን የማታውቁ ሰዎች ናችሁ ባል ሆናችሁ ቁጭ የምትሉት ማለት ነው። አንዳንድ ናይት የሆኑ ሴቶች ልክ እንደዚህ ችኛዋ ሀምብል የሆኑ ሴቶችን ታገኛላችሁ። በዚህ ዘመን 2025 እጇን እንደዚህ እንዲያሸች ምናምን ነው የምታወራው ጋይስ። ኢማጂን አቢዩዝ እንደምትደረግ አይሮን ነው እንግዲህ የሆነ ነገር ሰስፔክት የማደርገው ነገር ይኖራል። ሴት ልጅ ወልዳ 3 ወር 4 ወር እስከ 6 ወር ራሱ እኮ ትንሽ ነገር ስትናገሯት ቤት ውስጥ ይከፋታል። ከመውለዷ ከማርገዟ ከመውለዷ ቤት ውስጥ ቴክ ልጆቹን ከማረግ መተ አፈን ትከፍትባታለህ ማለት ነው። እኔ ስንት ነገር ነው የምታረጋት ሺት ምናምን እያደረገ ማለት ነው። ስለዚህ እኔ ምንም እናገረው ታሪክ የለም። ብዙዎች ሼር ስላደረጋችሁልኝ ይሄንን ቪዲዮ ያየሁት ራሱ ማለት ነውና ደግሞ ቴንኪዩ ፎሎ ስላደረጋችሁ። ፎሎ ይበዝቷል በመጥፎ ነገርም ቢሆን ይላል ሰውየው እኮ የተናገረው ነገር ያደረገው ነገር ምንም አልተሰማውም። እሱን የጨነቀውና ያሳሰበው ነገር የፎሎወሮቹ ነገር። አሁን አንተ ሰው ፎሎ ሲያደርግ ምን ለማየት ነው የሚመጣው? ሚስትን ስትሳደብ ምናምን። እኛ በዚህ ዘመን ያለን ሴቶች ይል ለእንደዚህ አይነት ናንሰንስ ለእንደዚህ አይነት ቆሻሻ ነገር ቶለሬት የምናደርግበት ስፒሪቱም መንፈሱም የለንም። ገባ? ትዳር ጥሩ ነው በመከባበር በመፈቃቀር እንደ ቤስት ፍሬንድ ሆናችሁ የምትኖሩ ከሆነ ማለት ነው። ያለበለዚያ አቢዩዝ እያደረግ ከአንቺ ብዙ ሴት መማር ይችላል ብዬ ነው ማን አባረው ከአንተ የሚማረው ፈዛ ይቀልዳል ደዘውዩ እንቀለደ በቁርበ አልታተት ሙንከን የሚሰማ ከመከበ ያደጉ ወፍታ አቋቴ ቀልደኛ ገበሬ በሰኔ ይሞታል አለ። እንደዛ ነው። ዲሲፕሊን የሆኑ ወንዶች ትንሽ ትምህርት የቀመሱ ወንዶች ያስፈልጓቸዋል። ሴቶች መሰለኝ እንደኔ ነው ጋይስ። እኔ ትዳር አማካሪ አይደለሁም። እኔ ራሴን ብቻ ነው የማውቀው።
እሱን አላውቅም ግን እንደዚህ አይነት ነገር ሴት ልጅ የሚያዋርድ ነገር ሲመጣ ምን አሁን አንቺ ለምሳሌ ማለት ነው ምግብ በላሽ ምግብ ጨረሽ ሁለት ዳቦ በላሽ ሲልሽ ያየለቤት ዳቦ ማለት ነው እና አንቺ 25 ሳንቲም የሚገዛ ዳቦ ማለት ነው በ50 ሳንቲም ኖ እኔ ገንፎ ስለማልበላ ነው ገንፎ ጨጓራኝ ስለሚያቃጥረኝ ነው ከምትዩ በቃ አልበላማ አይቅርብኝ እኔ የፈለኩትን ገዝቼ በላለሁ ማለት ትችያለሽ ማለት ገንዘብ ካለሽ እንደዛ ሲናገርሽ ትተሽ ራስሽን ገዝተሽ መብላት ትችይ ነበር ባትጣሉ ራሱ ማለት ነው ፋይናንሻል ስቴብል ካልሆንሽ ግን በቃ እሱ ነው የሚያመጣው በጣም እኔ ላይክ የሆነ እንትን አንደር እንትን ነገር እንዳለሽ ነው የታየኝ ማለት ነው በጣም ይቅርታል እንደዛ ነውና ካንተ ምንም እንማራው ነገር የለም ግድላ ካንተን ፎሎ ለሚያረጉ ምን ፈልገው እንደመጡ ማይታወቁም ያው ሊሰልቡ ነው በብዛት አንተን ፎሎ የሚያረጉት እንጂ አበሻ በጨው ካንተ ብሎ ባራ አይደለም አይ ገነስ